ይሄኛው እኔ አሁን ያስኩት እነዚህ ሶስት ምዕራፍ 58 59 እና 60 ቢሆንም ግን መጽሐፉ የሚጀምረው ከምዕራፍ 56 ጀምሮ ነው። ከምዕራፍ 56 ጀምሮ እስከ ምዕራፍ 66 ድረስ ያለው ወጥ መጽሐፍ ነው ማለት ነው። በዚህ ውስጥ የእግዚአብሔርን ፍርድም እንደገና ደግሞ የእግዚአብሔርንም ተስፋ የሚያሳይ ነው። የህዝቡን በደል እንደው በደፈናው በጥቅሉ ሳይሆን ነገር ግን እግዚአብሔር የህዝቡን በደል በግልጽ እንዲህ ነው ብሎ የተናገረበት ክፍል ነው። ከበደላቸው ለመመለስ ምንም ምልክት ባያሳዩም እግዚአብሔር ግን በራሱ ተነሳሽነት እግዚአብሔር በኋላ የምናየዋለን ጽድቁ ክንዱ አገዘችው ጽድቁም አገዘው ይላልና በራሱ ተነሳሽነት እግዚአብሔር ተስፋውን ብርሃኑንና ተሐድሶን ወደ ህዝቡ እንዳመጣ እንመለከታለን ማለት ነው። እንደገና ደጋግመንም እንዳነበብነው ተስፋ አደርጋለሁ። ምዕራፍ 58 14 ቁጥሮች አሉት። ለምዕራፍ 58 ለምዕራፍ 59 እና ለምዕራፍ 60 ለሶስቱ የሰጠውት ርዕስ እግዚአብሔር የሚፈልገውን ሰው መሆን ነው የሚል ነው። እግዚአብሔር ሰው ይፈልጋል ብለን ተነጋግረናል። እግዚአብሔር ደግሞ ሰውን እንደሚፈልግ እንዲሁ ምዕራፍ 59ም ላይ እናያለን እንመለከታለን። ምዕራፍ 59 ቁጥር 16 ላይ እግዚአብሔር አየ ሰው እንደሌለ አየ ይላል። ሰው እንደሌለ አየ፣ ስለዚህ ተከፋ ይላል። እግዚአብሔር ወደሱ የሚማልድ ወደሱ የሚጸልይ ሰው እንደሌለ አየ፣ ተከፋ፣ ደግሞ ተደነቀም ይላል። ስለዚህ እግዚአብሔር ሰው ፍለጋ ላይ ነው ማለት ነው። ስለዚህ እግዚአብሔር የሚፈልገውን ሰው እንዴት ነው መሆን የምንችለው የሚለውን ነው የምናየው። ለምዕራፍ 58 እንደ ንዑስ ርዕስ ፍትህ አልባ ጿሚዎች የሚል ርዕስ ሰጥቼዋለሁ። ጾም አለ፣ እንደሚጾሙ እናያለን። ያውም ጾማቸው ደግሞ ብሉይ ኪዳን በሚያዘው መልኩ ራሳቸውንም በማዋረድ ራሳቸውንም ክብራቸውንም በማዋረድ ከእግዚአብሔር ዘንድ መፍትሄ ፈልገው ራሳቸውን አዋርደው ጸለዩ። ግን ጥያቄ ነበራቸው። ምዕራፍ 58 ቁጥር 3 ላይ ስንጾም ለምን አልሰማህንም? ራሳችንንም ስናዋርድ ለምን አልተመለከትከንም ነው የሚሉት። እግዚአብሔርን ይህን ጥያቄ ጠይቀዋል። ጾምን አልሰማህንም፣ አልተመለከትከንም፣ ምክንያቱ ምንድን ነው አሉ። ምክንያቱ ምንድን ነው አለን? ትላንትና እንደጀመርነው ጾም የሚጠይቀው ነገር አለ፣ ዲማንድ የሚያደርገው ነገር አለ፣ ከኛ የሚፈልገው ነገር አለ። እግዚአብሔርን በመጾም ብቻ እግዚአብሔር አንድ ነገር እንዲያደርግ አናስገድደውም። በብሉይ ኪዳን ብቻ ሳይሆን በአዲስ ኪዳንም ቢሆን በአዲስ ኪዳንም ምዕራፍ 5 ላይ ይተናል። ማቴዎስ ወንጌል ላይ መባን ተወው ይላል። መስዋዕትን ተወውና መጀመሪያ ከባልንጀራ ጋር ያለን ጉዳይ ፍታ፣ ያንን ጉዳይ ጨርስ፣ ከዛ በኋላ መስዋዕትን አቅርብ። አለበለዛ ግን መስዋዕትን ማቅረባችን ወይም መስዋዕትን ተቀባይነት የለውም ብለን አይተናል። እግዚአብሔር ለምንድን ነው ጾማቸውን ያልተቀበለው? ለምን ጾማቸውን አልፈለገውም ስንል ጾም ማሟላት ያለበት ነገር አለ ብለን ምዕራፍ 1ም ላይ ይህንን ነገር ለማየት ሞክረናል። ምዕራፍ 1ን ከቁጥር 11 እስከ 17 ያለውን በማንበብ ጀምራለሁ። እንዲህ ይላል፣ የመስዋዕታችሁ ብዛት ለእኔ ምን ይጠቅመኛል ይላል እግዚአብሔር። የሚቃጠለውን አውራ በግ መስዋዕትንና ፍሪዳን ስብ ጠግቤያለሁ። የበሬና የበግ ጠቦት የአውራ ፍየልም ደስ አያሰኘኝም። በእኔ ፊት ልትታዩ ብትመጡ ይህን መቅደሴን አደባባይ መርገጣችሁን ከእጃችሁ የሚሻ ማን ነው? ምናምንቴውን ቁርባን ጨምራችሁ አታምጡ። ዕጣን በእኔ ዘንድ አጸያፊ ነው። መባችሁንና ሰንበታችሁን በጉባኤ መሰብሰባችሁን አልወደድኩም። በደልንም የተቀደሰውንም ጉባኤ አልታገስም። መባቻችሁንና በዓላቶቻችሁን ነፍሴ ጠልታለች፣ ሸክም ሆነውብኛል። ልታገሳችሁም ደክሜያለሁ። እጃችሁንም ወደ እኔ ብትዘረጉ ዓይኔን ከእናንተ እሰውራለሁ። ልመናንም ብታበዙ አልሰማችሁም። እጆቻችሁ ደም ተሞልተዋል። ታጠቡ፣ ሰውነታችሁንም አንጹ። የሥራችሁንም ክፋት ከዓይኔ ፊት አስወግዱ። ክፉ ማድረግን ተዉ፣ መልካምን መስራትን ተማሩ። ፍርድን ፈልጉ፣ የተገፋውን አድኑ። ለድሃ አደጉ ፍረዱለት፣ ስለ መበረቱትም ተሟገቱ። አሁን መስዋዕትም ቢሆን ለካ
የሚጠብንትን ከኛ የሚጠይቀው ነገር አለ በብሉይ ኪዳን ማለት ነው። መልካም መስራትን ተማሩ፣ ፍርድን አድርጉ። አዲሱ መደበኛ ትርጉም ፍትህን አድርጉ ይላል። ለድሃ አደጎች ወይም ደግሞ አባት ለሌላቸው ለመበለቶችና ለተጣሉ ሰዎች ለነሱ ራሩላቸው፣ ድሃ አደጉን ፍረዱለት፣ ለመበለቲቱ ምን አድርጉ ተሟገቱ ብሎ ይናገራል ምዕራፍ 1 ላይ ማለት ነው። ስለዚህ ይሄንን ባላደረጉበት ምንም መስዋዕት ብታቀርቡ በዘሌዋውያን ላይ ወይም ደግሞ በዘኍልቍ ላይ በአምስቱ ብሔረ ኦሪት ላይ የታዘዙትን መስዋዕቶች እግዚአብሔርን ደስ የሚያሰኙ ቁርባን፣ ዕጣኑን፣ የአውራ በጉን፣ ፍየሉን ወይም ደግሞ ማንኛውንም መስዋዕት ማንኛውንም ቁርባን ብታደርጉልኝ እንደውም እነሱን ጠግቤያለሁ፣ በየዘመኑ ይደረግልኛል። እኔ ከእናንተ ምሻው መስዋዕታችሁን ብቻ ሳይሆን ከመስዋዕታችሁ ጋር አብሮ ፍትህን እንድታደርጉ ነው ብሎ ይነግራቸዋል። እግዚአብሔር ይመስገን። ስለዚህ ፍትህ አልባነት እግዚአብሔር ይጠላል። እግዚአብሔር የፈለገ ብንሰዋለት፣ የፈለገ ብንጾም፣ የፈለገ ብንጸልይ ፍትህ አልባ ከሆንን እግዚአብሔር በዚህ ደስ አይለው። ታዲያ ይህንን አየንና ቁጥር 4 እና ቁጥር 5 ስናየው ምዕራፍ 58 እግዚአብሔር ያልመረጠው ጾም አለ። ጾም ነው ግን ይህንን ጾም አልመረጥኩትም ይላል። በአጭር ቃል እኔ ይህንን ጾም አልመረጥኩትም፣ እኔ የመረጥኩት ጾም ይህንን አይደለም ማለት። ታዲያ ምንድን ነው እግዚአብሔር የመረጠው ጾም? ጾማችሁን አልመረጥኩትም። የእናንተ ጾም እንደ ቲያትር ነው፣ እንደ አክቲንግ ነው። ያልሆናችሁትን ነው የምትሆኑት፣ ወይም ደግሞ ያልሆናችሁትን እየተወናችሁ ነው ብሎ ይነግራቸዋል። ይህም አንድ አርቲስት ወይም ደግሞ አንድ ፊልም የሚሰራ ሰው ዶክተር አይደለም ግን ዶክተር ሆኖ ሊሰራ ይችላል። ወይም ደግሞ እንደው ሌላም ነገር ወይም ፓይለት አይደለም ግን ፓይለት ሆኖ አውሮፕላን ሊያበር ይችላል። እየተወነ ነው ማለት ነው፣ ፊልም እየሰራ ነው። ስለዚህ የምትሰሩት ነገር ሁሉ እንደዚህ አይነት ድራማ ነው፣ እንደዚህ አይነት ቲያትር ነው። እኔ ይህንን አይነት ጾም አልፈልግም፣ እኔ የምፈልገው ጾም ሌላ ነው ብሎ ይነግራቸዋል። ምንድን ነው ለምን እግዚአብሔር ተጸየፈው? ጾማቸውን ለምን እኔ የምፈልገው ጾም እኔ የመረጥኩት ጾም አይደለም ለምን አላቸው? አንደኛ ሰራተኞችን ያስጨንቃሉ፣ እዛው ክፍሉ ስለሚናገር ነው። ጥልና ክርክር ሞልቶባቸዋል ይላቸዋል። በጡጫ ትማታላችሁ ይላቸዋል። እንደውም ይማቱ ነበረ። ይሄም ማለት ምንድን ነው? ድሮ በጥንቱ ዓለም የነበሩ ባሪያ አሳዳሪዎች ባሮቻቸውን አካላዊ ጉዳት ያደርሱባቸው ነበረ። ስለዚህ ትማታላችሁ፣ ክርክርና ጥል ሞልቶባቸዋል። ፍትህ ትነፍጋላችሁ፣ እንደገና ደግሞ ትጨቁናላችሁ፣ ሰራተኞቻችሁን ታስጨንቃላችሁ። እንደዚህ እያደረጋችሁ ለእናንተ መልስ እንድሰጥ ወይም ደግሞ ከእኔ አንድን ነገር ፈልጋችሁ ሰውናታችሁን አዋርዳችሁ ብትጾሙ፣ በዚህ አይነት ሁኔታ የምትጾሙ ከሆነ እንዲህ አይነቱን ጾም እኔ አልመረጥኩትም ይላል እግዚአብሔር። እሺ እግዚአብሔር የመረጠው ጾም ታዲያ የትኛው ነው? እግዚአብሔር የመረጠው ጾም ምን አይነት ነው? እግዚአብሔር የመረጠው ጾም ሰውነትን ምግብ ከመከልከልና ወይም ደግሞ ራስን ከማዋረድ ጋር አብሮ ከዚህ ጋር ፍትህን ማድረግ ነው። ፍትህን ማድረግ ነው። እግዚአብሔር ይመስገን። እዚሁ ላይ ይነግራቸዋል። ምዕራፍ 58 ላይ ስላነበብነው ነው። የበደልን እስራት ትፈቱ ዘንድ ይላቸዋል። እኔ የመረጥኩት ጾም ይሄ ነው። የበደልን እስራት ትፈቱ ዘንድ እኔ የመረጥኩት ጾም ይሄ ነው ይላቸዋል። የቀንበርን ጠፍር ትለቁ ዘንድ እኔ የመረጥኩት ጾም እንጀራን ለተራበ ትሰጡ ዘንድ እንደገናም ደግሞ እኔ የመረጥኩት ጾም የተገፈቱን መበለቶች ትታደጉ ዘንድ እኔ የመረጥኩት ጾም ለተራቆቱ እንድታለብሱ ነው ብሎ ብዙ ነገሮችን ይዘረዝራል። ከጾም ጋር ራስን ከማዋረድ ጋር ከጸሎት ጋር አብራችሁ እንዲህ አይነትን ፍትህ የምታደርጉ ከሆነ ይሄንን እኔ የመረጥኩት ጾም ነው። እኔ በእንደዚህ አይነት ጾም ውስጥ ሆኖ የሚጸልይን ሰው ምን አደርጋለሁ? ሰማዋለሁ፣ አደምጠዋለሁ ይላል። ክብር ለእግዚአብሔር ይሁን። እንግዲህ ምዕራፍ 58 ቁጥር 9ን ስትመለከቱ ምን ይላል? ትጣራለህ፣ እግዚአብሔር ይሰማሃል ይላል። በዚያን ጊዜ ትጣራለህ። አነበዋለሁ። ቁጥር 9 ምዕራፍ 58 ቁጥር 9 እግዚአብሔርም ይመልስልሃል፣ ለእርዳታ ተጮኻለህ፣ እርሱም አለውልህ ይልሃል ይላል አዲሱ ትርጉም። እግዚአብሔር ይመስገን። መቼ? በጾማችሁ ቀን፣ ራሳችሁን ባዋረዳችሁ ቀን የበደልን እስራት ብትፈቱ፣ የቀንበርን ጠፍር ብትፈቱ፣ እንጀራን ለተራበ ብትሰጡ፣ እንደገና የተራቆቱትን ብታለብሱ፣ እንዲህ አይነት መልካምን ነገር ብታደርጉ፣ በዚህ ውስጥ ሆናችሁ
ብትጾሙ፣ በዚህ ውስጥ ሆናችሁ ብትጸልዩ፣ በዚህ ውስጥ ሆናችሁ ራሳችሁን ብታዋርዱ ትጠራላችሁ፣ እኔም እሰማለሁ፣ ስትጮሁ እሰማችኋለሁ፣ አለውላችሁ እላችኋለሁ ይላል እግዚአብሔር። እግዚአብሔር ይመስገን። ቁጥር 9 ላይ እንደዚህ ይላል። ቁጥር 3 ላይስ ምንድን ያለው? ትላንት እንዳነበብ ነው። ቁጥር 3 ላይ ራሳችንን አዋርደን ስንጾም ያልሰማህን ለምንድን ነው? ስንጾም ለምን አልሰማህንም? ስንጮህ ለምን አልሰማህንም? ስንጠራ ለምን አልሰማህንም? ያልሰማችሁ ምክንያት ጾማችሁን እኔ አልመረጥኩትም። እኔ የመረጥኩትን ጾም አይደለም የጾማችሁት። ራሳችሁን አዋርዳችኋል፣ ተርባችኋል። እርግጥ ነው ጾማችኋል፣ ጸልያችኋል፣ አልሰማችሁም። ለምን? የበደልን እስራት አልፈታችሁም። ጥልና ክርክር አለ። ሰራተኞቻችሁን ታስጨንቃላችሁ፣ በጡጫ ትማታላችሁ። ስለዚህ ማህበራዊ ፍትህን ነፍጋችኋል፣ ከሰው ልጆች ፍትህን ነፍጋችኋል። ሌሎችን ታስጨንቃላችሁ። ጾማችሁ ወንድማችሁን አብሯችሁ ያሉትን ሰዎች በስራ የምታገኟቸውን ወይም ደግሞ በጉርብትና የምታገኟቸውን በማንኛውም በህይወት መስክ የምታገኟቸውን ያማከል አይደለም። እነሱን እያስጨነቃችሁ፣ እነሱን እየጨቆናችሁ፣ እነሱን ፍትህ እየነፈጋችሁ ብትጾሙ አልሰማችሁም። ለእነሱስ ፍትህ አድርጋችሁ ብትሰሙት እሰማችኋለሁ፣ አለሁልሃለሁ፣ ትጠራለህ፣ እመልስልሃለሁ ይላል። እግዚአብሔር ይመስገን። ስለዚህ ትጠራለህ፣ እግዚአብሔር ይሰማሃል ማለት ነው። ታዲያ ክፍሉን እናጠቃቅልለው። ምዕራፍ 58 እንደው ወደኛም ዘመን አምጥተ ነው። በእኛም ዘመን በጣም ብዙ የጾምና የጸሎት ፕሮግራሞች አሉ፣ ይታወጃል። አይታችሁ ከሆነ በአብዛኛው ጊዜ አንድ ነገር ትንሽ ኮሽ ሲል አዋጅ ይታወጃል፣ ጾም ይታወጃል፣ ጸሎት ይታወጃል፣ እንጾማለን፣ እንጸልያለን። ለምንድን ነው ታዲያ ጾማችንና ጸሎታችን ጠብ የማይለው? ለምንድን ነው ለውጥ የማያመጣው? ለምንድን ነው ፍሬ የማያፈራው? ምናልባት ጾምና ጸሎታችን፣ ይሄ ሁሉ ድካማችን፣ ይሄ ሁሉ መንበርከካችን፣ ይሄ ሁሉ የምናፈሰው እንባ፣ ይሄ ሁሉ በእግዚአብሔር ፊት መሆናችን ማህበራዊ ፍትህን አብሮ ያገናዘበ ስላልሆነ፣ ለሰዎች ፍትህን ስለማናደርግ፣ ለሰዎች ስለማንራራ፣ ለሰዎች ስለማናዝን ወይም ደግሞ አብረውን ካሉ ጋር አብረውን ከሚያገለግሉ አብረውን ከሚሰሩ ጋር ከሚጎራበቱ ጋር በዙሪያችን ካሉ ሰዎች ጋር ጠብና ክርክር ወይም ደግሞ ጥል ሌላም ነገር እግዚአብሔርን የሚያሳዝን ነገር ስላለ በዚህ ሁኔታ ውስጥ ሆኖ በመከፋፈል በመለያየት በቂም በቁርሽ ውስጥ ሆኖ ምንም ያክል ቢጾምና ቢጸለይ እግዚአብሔር እንደዚህ አይነቱን ጾም አልሰማም ነው የሚለው። እኔ የመረጥኩት ጾም ይህንን አይደለም። እኔ የመረጥኩት ራስን ማዋረድና ጸሎት ይህንን አይደለም። እኔ የመረጥኩት ጸሎትና እኔ የመረጥኩት ጾም ምን አይነት ነው አለ? ፍትህን ማድረግ ነው አለ። እግዚአብሔር ይመስገን። ስለዚህ ማህበራዊ ፍትህን ማድረግ የጾም አንዱ አካል ነው። አብረውን ካሉ ጋር በሰላም አብረውን ካሉ ጋር በፍቅር መኖር አንዱ አካል ነው። እኛ ሰውነታችንን ምግብ መከልከል ብቻ ሳይሆን እግዚአብሔርን የሚያስደስተው ምግብ አጥተው የተራቡትን ሰዎችም መመገብም እግዚአብሔርን ያስደስተዋል። ከጾም ጋር የተያያዘ ነው። ወንድማችን እህታችን አብረውን ያሉ ወገኖቻችን ሁሉ ከኛ ጾምና ከኛ ጸሎት ጋር የተያያዙ ናቸው። እግዚአብሔር ጾምና ጸሎታችንን እንዲቀበልና እንዲመልስልን ካስፈለገ ከሌሎች ጋር ያለን ግንኙነት ወሳኝ ነው። ምዕራፍ 58 ይህንን ነው የሚያሳየው። እግዚአብሔር ይመስገን። አሜን። ወደ ምዕራፍ 59 እንሂድ። ምዕራፍ 59ም በተመሳሳይ ጥያቄ ይጠይቃሉ። ምዕራፍ 59ም 21 ቁጥሮች አሉት። በምዕራፍ 59ም ላይ ምንድነው የሚለው? በዚህ ምዕራፍ ላይ ስትጸልዩ ወይም ደግሞ ወደሱ ስትጮሁ ስትጸልዩ እንዳይሰማችሁ ይላል። ስትጸልዩ እንዳይሰማችሁ ኃጢአታችሁ ለይታችኋለች ከእግዚአብሔር ጋር ይላቸዋል። ልክ እንደ ምዕራፍ 58 ቁጥር 3 ምዕራፍ 58 ቁጥር 3 ላይ ስትጾሙ ለምንድን ነው ስንጾም ያልሰማህን? ራሳችንን በፊት አዋርደን ለምን አልሰማህንም እንዳሉ ሁሉ ምዕራፍ 59ም ላይ ለምንድን ነው ጸሎታችንን ያልሰማኸው ብለውታል። ጸሎታችሁ ያልተሰማው ይላቸዋል ምዕራፍ 59 ላይ ልክ እንደ ምዕራፍ 58 በደላችሁ ኃጢአታችሁ በእናንተና በእግዚአብሔር መካከል ለይታችኋለች ወይም እንደ ግድግዳ ሆናለች። ምዕራፍ 58 ቁጥር 3 ስንጾም ለምን አልሰማህንም? ፍትህን አላደረጋችሁም። ምዕራፍ 59 ቁጥር 2 ላይ ስትጸልዩ ለምን አልተሰማችሁም? ኃጢአታችሁ ለይታለች፣ በእናንተና በእግዚአብሔር መካከል ለይታለች። አነበዋለሁ፣ እንዲህ ይላል፣ እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮም ከመስማት አልተሳናትም። ነገር ግን በደላችሁ
ከአምላካችሁ ለይቷችኋል። ስትጸልዩ እንዳይሰማችሁ፣ ስትጮሁ እንዳይመልስላችሁ፣ በደላችሁ ኃጢአታችሁ ከእግዚአብሔር ለይታችኋል። ምንድነው ይህ ኃጢአት? ምዕራፍ 59 ላይ የምናገኘው ኃጢአት ምንድነው? ኃጢአቱ ምንድነው ስንል ምን ቢሰሩ ነው እግዚአብሔር ያልሰማቸው? ሲጮሁ ያልሰማው ምን ቢያደርጉ ነው? አሁንም ምዕራፍ 59 ላይ የምናገኘው ምንድነው? ፍትህ አልበኝነትን ነው። ፍትህ ነፍገዋል። ልክ ምዕራፍ 58 ላይ እንዳለው ምዕራፍ 59 ላይ ፍትህ ነፈጉ። ከቁጥር 3 እስከ 8 ድረስ እናንተ አንብቡ። ምን ይላል? የሰውን መላ አካላት የሰው ልጆችን መላ አካላት ይጠቅሳል። እጅን ይጠቅሳል፣ እግርን ይጠቅሳል፣ ከንፈርን ይጠቅሳል፣ አስተሳሰብን ይጠቅሳል። ከቁጥር 3 እስከ 8 ስታነቡ እጃችሁና ጣታችሁ ደም ለማፍሰስ የሚቸኩል ነው ይላችኋል። እግሮቻችሁ ደግሞ ለጥፋት እግሮቻችሁን ደም ለማፍሰስ ይሮጣል። እግራችሁ ደም ለማፍሰስ ይሮጣል። እጃችሁና ጣታችሁ ደግሞ ደም አፍሳሽ ነው። ከንፈራችሁና ምላሳችሁ ደግሞ ውሸት ይናገራል። ስለዚህ በተመሳሳይ መልኩ ፍትህ አልበኝነትን ነው የምናገኘው። ይሄ ቃል በሌሎች መጽሐፍቶችም ላይ በአዲስ ኪዳንም በብሉይ ኪዳንም ላይ ትኩረት ተሰጥቶታል። ለምሳሌ ምሳሌ ምዕራፍ 1 ቁጥር 16ን ካየነው ምናልባትም ጸሐፊው እሱን ሊያስታውሰን የፈለገም ይመስላል። እግሮቻቸው ወደ ኃጢአት ይቸኩላል ይላል። ምዕራፍ 1 ቁጥር 16 ምሳሌ ላይ እግሮቻቸው ወደ ኃጢአት ይቸኩላል ይላል። ከፍትህ አንጻር የተጻፈ ነው። ልክ ሮሜ ምዕራፍ 3 ከ11 እስከ 18ም ጳውሎስ ይሄንኑ ጠቅሶ በጉሮራቸው ላይ ጥል አለ፣ በአፋቸው ላይ የእባብ መርዝ አለ፣ እግሮቻቸው ለጥፋት ይቸኩላሉ፣ ደም ለማፍሰስ ይቸኩላሉ ይላል። ከንፈሮቻቸው ውሸትን ለመናገር ይቸኩላሉ ይላል። ይሄንኑ ቃል ኢሳይያስ በተቃራኒው አቅርቦታል። እንዳያችሁ ተስፋ አደርጋለሁ። መልካሙን የምስራች የሚያወሩ እግሮች ምንኛ ያማሩ ናቸው ይላል። መልካሙን ነገር ደግሞ የሚናገሩስ አንደበቶች ምንኛ መልካም ናቸው ይላል። እግርና አንደበት ፍትህን ሲያደርግ ለወንጌል ሲሆን ምንኛ ያማረ ነው ይላል። እግርና አንደበት እጅ ደግሞ ፍትህን ሲነፍግ ደም ማፍሰስ ነው ይላል። በዚህ ምክንያት ይህንን በማድረጋችሁ ምክንያት ከእግዚአብሔር ጋር ኃጢአታችሁ ይሄኛው ድርጊታችሁ ይሄኛው ኃጢአታችሁ ለይታችኋለች። ስትጸልዩ ስንጸልይ ስንጮህ ለምን አልሰማንም? ኃጢአታችሁ ለይታችኋለች፣ እንደ ግድግዳ ሆና እናንተና እግዚአብሔርን ለይታለች ብሎ ይነግራቸዋል። እግዚአብሔር ይመስገን። ታዲያ ፍትህን ለተነፈጉ የሚሟገት ሌላው ደግሞ ፍትህን እዚህ ላይ ከፍትህ አንጻር ብቻ ሳይሆን ሁለተኛው ደግሞ ኃጢአታቸው ምንድን ነው? ፍትህን ለተነፈጉ ሰዎች አለመሟገታቸው ነው። ፍትህ ለተነፈጉ ሰዎች ጠበቃ አለመቆማቸው ነው። ለዚህ ነው ቁጥር 16 ላይ እግዚአብሔርም አየ፣ ተመለከተ፣ ተደነቀ ይላል። ወደ እርሱ የሚማልድ እንደሌለ ተመለከተ። ወደ እርሱ የሚማልድ የሚለው ምንድን ነው? ፍትህ በተነፈጉት መካከልና በእግዚአብሔር መካከል ሆኖ የሚማልድ ስለ ፍትህ ይምጣ። ሰዎች የእስራኤል አለቆች ፍትህን ነፍገዋል፣ ህዝቡን ጨቁነዋል፣ ህዝቡን አስለቅሰዋል፣ ህዝቡ ላይ በደል አብዝተዋል። እባክህ ይቅር በላቸው ብሎ በእነሱና በእግዚአብሔር መካከል የሚቆም ሰው እንዴት አንድ የሚቆም ሰው ልጥራ አለ እግዚአብሔር። ቁጥር 16 የላኛው ክፍል የመጨመሪያውን አንቀጽ አነበዋለሁ። 59:16 ነው። እንዲህ ይላል፣ ማንም እንደሌለ እግዚአብሔርም ተመለከተ፣ ፍትህ በመታጣቱ አዘነ። እግዚአብሔር ተመለከተ፣ ፍትህ በመታጣቱ አዘነ። ማንም እንደሌለ አየ፣ ወደ እርሱ የሚማልድ ባለመኖሩ ተገረመ። እግዚአብሔር ተገረመ። እንዴት ሰው ልጣ አለ እግዚአብሔር። ትላንትና እንደነገርኳችሁ እንደ ዱጋሊስ ተባለው ፈላስፋ ፍትህን በተመለከተ ማን ነው እውነተኛ ማን ነው ትክክለኛ ሰው ብሎ በጠራራ ፀሐይ ፋኖስ ይዞ ገበያ መካከል ይዞራል። ሰው ምን እያረክ ነው? ሰው እየፈለግኩ ነው። እንዴ በቀን እንዴ ያማል ንክነ እንዴ አይደለም ሰው ጠፍቶብኛል ብሎ በቀን ሰው ፍለጋ ነው ብሎ ፋኖስ ይዞ ይሰራል። ሰው ይፈልጋል። ይሄ ሁሉ ህዝብ በይሁዳ በኢየሩሳሌም እያሉ
ባለፈው እንዳየነው ካህናቶች እያሉ ነቢያቶች እያሉ የህዝቡ አለቆች እያሉ እነዚህ ሁሉ ግን ፍትህን ለህዝቡ ፍትህን የሚያመጡ ሳይሆን ለፍትህ መናጋት መንስኤ ናቸው። በግቦ የሚፈርዱ ናቸው። ሰራተኞቻቸውን የሚጨቁኑ ናቸው። ለሌሎች ፍትህን ከመስጠት ይልቅ ሌሎችን ፍትህ የሚነፍጉ ናቸው። ማን ነው ታዲያ ፍትህን የሚሰጠው ሰው? ፍትህን የሚሰጥ እሺ፣ ፍትህን መስጠት እንኳን ባይኖር ፍትህ ተጓድሏል፣ ኢፍትሐዊነት በስቷል፣ ህዝቡ ተጨንቋል ብሎ በፊት የሚቆም ሰው ማን ነው? እግዚአብሔር ሰው በማጣቱ ተደነቀ ይላል፣ ተገረመ ይላል። እንዴት ሰው አጣለሁ ብሎ እግዚአብሔር ተደነቀ። በእነዚህ ሁለት ምክንያት ፍትህን በመንፈጋቸው ምክንያትና እንደገና ደግሞ ለፍትህ ለተነፈጉት ሰዎች የሚሟገት የሚማልድ ለነሱ ጠበቃ የሚሆን ወይም ደግሞ ለምን ፍትህ ይነፈጋቸዋል ብሎ የሚከራከር ሰው ባለመኖሩ ምክንያት እግዚአብሔር በእነዚህ ሁለቱ ምክንያት አዘነ። ስለዚህ ኃጢአታችሁ በደላችሁ በእናንተና በእግዚአብሔር መካከል ለይታችኋለች አለ። እንግዲህ ፍትህ በጣም ትልቅ ነገር ነው። በብሉይ ኪዳን ውስጥ በብሉይ ኪዳንም በአዲስ ኪዳንም ትልቅ ቦታ አለው ማለት ነው። ከዛ ምንድን ነው የምናነበው? ቁጥር 16 ቢ ሁለተኛውን አንጓ ስናየው ወይም ሁለተኛውን አንቀጽ ስናየው ምንድን ነው? ሰው እንደሌለ አየ እግዚአብሔር፣ ወደ እሱ የሚማልድ እንደሌለ አየ፣ ፍትህ እንደሌለ አየ፣ ፍትህ ለተነፈጉ ሰዎች የሚሟገት ጠበቃ የሚሆን እንደሌለ አየ። ከዛ ምን ይላል ቃሉ? ክንዱ ይላል፣ ክንዱ አገዘችው ይላል። እሱንም ላንብበው። ስለዚህ የገዛ ክንዱ ድነትን አመጣለት፣ የራሱም ጽድቅ ደግፎ ያዘው። ያኛው ትርጉም ክንዱ አገዘችው፣ ጽድቁም ያዘችው፣ ደግፋ ያዘችው ይላል። እግዚአብሔር ሰው ሲያጣ፣ ፍትህን የሚያሰፍን ሰው ሲያጣ፣ ፍትህ ተጎድሏል ብሎ ደግሞ የሚከራከር የሚሟገት በሱና ፍትህ ባጡ ሰዎች መካከለኛ ሆነው ለምን ይሆናል የሚል ሰው እግዚአብሔር ሲያጣ፣ እግዚአብሔር የገዛ ክንዱ አገዘችው፣ ጽድቁም አገዘውና ራሱ እግዚአብሔር ተነሳ። ሰው ሲያጣ እግዚአብሔር ራሱ ተነሳ። እግዚአብሔር ይመስገን። እግዚአብሔር መድኃኒትን አደረገ፣ ተነሳ ይላል። ክንዱ ተነሳ። እግዚአብሔር ሌላ ረዳት ስጋ ለባሽ ሳያስፈልገው ሊታደጋቸው ራሱ ተነሳ። ሰው ሲያጣ ራሱ ተነሳ። ለተጨቆኑት ፍትህ ለማስፈን እግዚአብሔር ራሱ ጽድቁ አገዘችው። ለተፈተኑ ለተጨቆኑት ፍትህ ላጡ ሰዎች የሚሟገት ስላጣ ጽድቁ አገዘችውና ራሱ እግዚአብሔር ተነሳ። ከዛ ኤፌሶን 6 ላይ ጳውሎስ ለቤተ ክርስቲያን እንደተናገረው የዲያብሎስን ሽንገላ ተቋቋሙ ዘንድ እንዲቻላችሁ የእግዚአብሔርን የጦር ዕቃ ሁሉ ልበሱ፣ የመዳንን ራስ ቁር አድርጉ፣ የእምነትን ጋሻ አንሱ፣ የቃሉን ሰይፍ ያዙ፣ ወንጌልን እንደ ጫማ ታጠቁ፣ ወገባችሁን በእውነት ታጠቁ፣ የጽድቅን ጡር አድርጉ እንደሚል ልክ እንደዚሁ እግዚአብሔር እነዚህን አልባሳት ይዞ ለብሶ ተነሳ ይላል። እግዚአብሔር ይመስገን። ፍትህን ሲያጣ እግዚአብሔር ፍትህ የሚያደርግን ሰው ሲያጣ ፍትህ የሚያደርግን ሰው ብቻ ሳይሆን ፍትህ የለም ፍትህ ተጓድሏል ብሎ በእግዚአብሔር በሱና ፍትህ በተነፈጉ ሰዎች መካከል ቆሞ ስለ ፍትህ የሚሟገት ሰው ሲያጣ ራሱ እግዚአብሔር ተነሳ። እነዚህን አልባሳት ለብሶ ተነሳ። ለምን ተነሳ? ለባላጋራዎቹ ለነዚህ ለእስራኤል አለቆች ፍትህ ለነፈጉ ለሚያስጨንቋቸው ሰዎች ዋጋቸውን ይሰጣቸው ዘንድ ፍዳቸውን ይሰጣቸው ዘንድ እግዚአብሔር ተነሳ። እግዚአብሔር ተነሳ። ምናልባት ይሄ ቃል እግዚአብሔር ተነሳ የሚለው ተያያዥነቱን ስናየው በሌሎቹም የትንቢት መጽሐፍ በዕንባቆም ላይ እናገኘዋለን። ዕንባቆም ላይ ጮሁ ይላል። የእስራኤል ልጆች ጮሁ፣ ዕንባቆምም ጮኸ። እስከ መቼ ድረስ ነው ማትሰማን? እስከ መቼ ድረስ ነው ፍትህ ስንነፈግ? እስከ መቼ ዝም ትላለ? ነገሮችን እያየ እንዴት ዝም ትላለ? እውነት እየተሸነፈ ሐሰት እየገነነ ሲመጣ ኃጥኡ ተንደላቆ ሲኖር ጻድቁ ደግሞ እየተጨነቀ ሲኖር እስከ መቼ ዝም ትላለ ሲለው እግዚአብሔር መልስ ሰጠው። እንዲህ አለው እግዚአብሔር፣ በዘመናችሁ አንድስ እንኳ እቺ ቃል የኮንፈረንስ ቃል አይደላችሁ፣ በደንብ ስሙኝ። በዘመናችሁ ቢተረክላችሁ አንድስ እንኳን የማታምኑትን ነገር አደርጋለሁ አለው እግዚአብሔር። ጆሮአችሁን ጭው የሚያደርግ አደርጋለሁ። ፍትህ የለም ያልከው አለው፣ ኢፍትሐዊነት በስቷል፣ ኢፍትሐዊ የሆነ ኢምፓየር አመጣለሁ፣ እርሱም ባቢሎን ነው አለ። ፈረሶቹ ከነብር ይልቅ ፈጣን ናቸው። ስለዚህ መጡ የባቢሎን አለቆች
መጡና መቅደሱን አፈረሱ፣ አለቆቹን ሁሉ ተላረጉ፣ ንጉሱን ሁሉ አጠፉ። የሚፈልጉትን ማርከው ሄደው እግዚአብሔር ባቢሎንን ተጠቅሞ ፍትህ የነፈጉትን አለቆች ፍትህ በማያቅ ንጉስ አምጥቶ መታቸው። እንደገና ወየው እግዚአብሔር ሲል ኢሳይያስ ላይ እንደምናነበው እንግዲህ ፍትህ አልባ የሆነውን ደግሞ ባቢሎንን በሌላ ፍትህ አልባ በሆነ ኢምፓየር በፋርስ ደግሞ አመጣና ባቢሎንን እንዲመታ አደረገው። እግዚአብሔር ተነሳ፣ ፍዳን ይሰጥ ዘንድ ተነሳ። ፍትህን ለማስፈን ፍትህን ላጓደሉ ሰዎች ኢፍትሃዊ ለሆኑ ሰዎች ዋጋቸውን ለመስጠት ሰው ሲያጣ ራሱ እግዚአብሔር ተነሳው። እግዚአብሔር ይመስገን። ከዛ በኋላ ነው ተሐድሶውን የምናየው። ቁጥር 20 ላይ ታዲያ ምን ይላል? ቁጥር 20 ላይ እግዚአብሔር ይላል እንዲህ ይላል፣ አዳኝ ወደ ጽዮን ኃጢአታቸውንም ወደ ተናዘዙት ወደ ያዕቆብ ቤት ይመጣል ይላል። ያኛው የድሮ ትርጉም ደግሞ ለጽዮን ታዳጊ ይመጣል፣ ታዳጊ ይመጣል። ምዕራፍ 59 ቁጥር 1 ላይ ቅድም እንዳነበብ ነው የእግዚአብሔር ክንድ ከማዳን ምን አላደረገችም? አላጠረችም። ጆሮም ከመስማት አልደነቆረችም። እና ታዲያ ለምን አልሰማህንም? በደላችሁ እንደ ግርግዳ ሆኖ ለያችሁ እግዚአብሔርና እናንተን እንዳለ ሁሉ አሁን እግዚአብሔር ተነሳ። እጁ አላጠረችም አይደለ? እግዚአብሔር ይመስገን። ክንዱ አገዘችው ይላል። ተነሳ እግዚአብሔር ጽድቅንና ፍትህን ለማስፈን እግዚአብሔር ተነሳ። ከዛ ለጽዮን ታዳጊ ሆኖ መጣ። ሰው ስላጣ ለፍትህ የሚሟገት ሰው ስላጣ እግዚአብሔር ራሱ ታዳጊ ሆኖ መጣ። ከቁጥር 20 በኋላ ምዕራፍ 60 ሙሉን ምዕራፍ 60 ሙሉ ምዕራፍ ማለት ነው። ምዕራፍ 60 ስንት ቁጥር አለው? 22 ቁጥር አለው። ምዕራፍ 60 ሙሉ ስናነብ ከምዕራፍ 59 ቁጥር 20 ጀምሮ ሙሉን ስናነብ ነው ተሐድሶ እግዚአብሔር በገዛ ክንዱና በጽድቁ ያመጣውን ፍትህ ያመጣውን ተሐድሶ ያመጣውን ብርሃን እንመለከታለን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይህንን ፍትህ አመጣ። ክንዱ አገዘችው፣ ጽድቁ አገዘችው። እግዚአብሔር ራሱ በራሱ ተነሳሽነት ሰው ስላጣ እግዚአብሔር ተነሳና እግዚአብሔር ዘመንና ጊዜን ቆጥሮ እግዚአብሔር ለህዝቡ ትድግናን አመጣ። እግዚአብሔር ይመስገን። ታዲያ ምዕራፍ 60 ላይ ከቁጥር 1 እስከ 22 ስንመለከት እግዚአብሔር በዚህ ቦታ ላይ ብርሃንና ተስፋን ሲያውጅ እናያለን። ምዕራፍ 59 ከቁጥር 20 ጀምሮ በተለይ ምዕራፍ 59 ቁጥር 20 እና ቁጥር 21 ላይ የምናገኘው ተስፋ እግዚአብሔር ለጽዮን ይዞት የመጣው ትድግና እግዚአብሔር ጽዮንን መታደግ የጀመረበትን ነገር ምዕራፍ 60 ላይ እናገኘዋለን። ጽዮንን ምን አላት? አሁን ታዳጊሽ እግዚአብሔር ስለተነሳ ክንዱ ስላገዘችው ጽድቁም ስላገዘችው ስለተነሳ ፍዳን ለጠላቶቹ ስለሰጠ ምን አድርጊ? ተነሽና ምን አድርጊ? አብሪ አላት። አሁን ተነሽና አብሪ አላት። እግዚአብሔር ይመስገን። ተነሽና አብሪ ለምን አላት ስንል ምዕራፍ 59 ቁጥር 9 ላይ በጨለማ ነበሩ ይላል። አነባዋለሁ ቁጥር 9ን። ስለዚህ ፍትህ ከኛ ርቋል፣ ጽድቅም ወደኛ አይመጣም። ብርሃንን ፈለግን፣ ነገር ግን ሁሉ ጨለማ ነው። የብርሃን ጸዳልን ፈለግን፣ የምንሄደው ግን በድንግዝግዝታ ነው አለ። ህዝቡ ነው ይሄንን ያለው፣ ህዝቡ ነው። ብርሃንን እንፈልጋለን፣ ምንኖረው በጨለማ ነው። ፍትህን እንፈልጋለን፣ ፍትህ ተነፍገናል። ስለዚህ ብርሃንን ከራሱ ከእግዚአብሔር የፈለቀ ነው ብርሃኑ እንጂ ሌላ ነገር አለ። ከራሱ ተነሳሽነት፣ ከራሱ ትድግና፣ ከራሱ ፈቃድ ወይም እግዚአብሔር በገዛ ፈቃዱ ያመጣው ነገር ነው። ምዕራፍ 60ንም ከቁጥር 4 እስከ 6 ስናይ ጽዮንን የተናቀች ነበር፣ አንቺ የተናቅሽ ነበርሽ ይላታል። ምዕራፍ 60 ቁጥር 4 ላይ ቀናቤ ዙሪያሽን ተመልከች፣ ሁሉም ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽ ከሩቅ ሴቶችሽም ከሩቅ ይመጣሉ፣ ሁሉም ይመጣሉ። አንቺ የተናቅሽ ነበርሽ፣ የተገፋሽ ነበርሽ፣ የተጠላሽ ነበርሽ። አሁን ግን ሁሉም ተሰብስቦ ወደ አንቺ ነው የሚመጣው። ልጆችሽ ይመለሳሉ። የተበተኑት በባቢሎን ምድር ያሉት በግዞት ያሉት ምን ያደርጋሉ? እንደገና ልጆችሽ ይመጣሉ። ልጆችሽ ብቻ ሳይሆን የሚመጡት በምስራቅና በምዕራብም ያሉት ሁሉ ምን አድርገው ተጠራርተው የባህሩንና የምድሩን በረከት ይዘው ወደ አንቺ ይመጣሉ አለ። እግዚአብሔር ይመስገን። ይህ ቃል አዲስ ኪዳን ላይ ተፈጽሟል። በመሲሁ የተፈጸመ ነው። ኢየሱስ በተወለደ ጊዜ 70 ሰገል መጡ፣ ከሩቅ ስጦታ ይዘው መጡ።
ወደ መሲሁ መጡ፣ ወደ እስራኤል መጡ። ወርቅ ይዘው ከርቤ ይዘው ዕጣን ይዘው መጡ፣ ስጦታ ይዘው መጡ ይላል። ሐዋርያት ሥራንም ስናነብ በበዓለ ሃምሳ በዓል በነበረበት ጊዜ ከተለያየ ሀገር መጥተው ነበር በዓሉን ለማክበር። እነሱም የእግዚአብሔርን ድንቅ ሥራ እዛው ላይ ይናገራል። እነዚህ ሰዎች የገሊላ ሰዎች እኮ ናቸው ያልተማሩ፣ እያንዳንዳችን የእግዚአብሔርን ድንቅ ሥራ በቋንቋችን ሰማን አሉ። ጴጥሮስ በሰበከ ጊዜ ብዙ 3000 ሰዎች ወደ ወንጌል መጡ ይላል። ከተሰበሰበው ሕዝብ መካከል እኛ ጠጥተን አይደለም። አሁን ከቀኑ 3 ሰዓት ነው። በዚህ ሰዓት አይጠጣም፣ ግን የትንቢት ቃል እንዲፈጸም ነው ብሎ ኢየሱስ ክርስቶስ እንደሞተና ከሙታን እንደተነሳ እርሱም ከሙታን በመነሳቱ ምክንያት አሁን የምታዩት ነገር ይህ አዲስ ቋንቋ ይህ መንፈስ ቅዱስ የወረደው በዚህ ምክንያት ነው፣ ከሙታን በመነሳቱ ምክንያት ነው ብሎ ሰበከላቸው። መጡ፣ ድንቅ ነገር አዩ፣ መሲሁን ተዋወቁ። እግዚአብሔር ይመስገን። ትንቢቱ በመሲሁ አማካኝነት ምን አድርጓል? ተፈጽሟል። 70 ሰገል መጥተዋል። እነ ጴጥሮስ በስብከታቸው ኢትዮጵያዊ ጃንደረባ ራሱ ከኢትዮጵያ ለስግደት ሄዶ ወንጌልን ሰምቶ ምን አድርጓል? ተመልሶ መጥቷል። ስለዚህ ኢየሩሳሌምን እስራኤልን እግዚአብሔር አስቧል። ብዙዎች ከተለያየ ቦታ ምን አድርገዋል? ተሰብስበው መጥተው የእግዚአብሔርን ድንቅ ሥራ ሰምተዋል። የእግዚአብሔርን ትድግና አይተዋል። እግዚአብሔር ይመስገን። ምዕራፍ 60 ከቁጥር 17 እስከ 22 ደግሞ ብዙ ነገር ቅጥርሽን ይላታል። ቅጥርሽ ድንጋይ አይደለም ይላታል። ለአንብቦ እሱንም ምዕራፍ 60 ከ17 እስከ 22 እንዲህ ይላል። በናስ ፈንታ ወርቅ በብረት ፈንታ ብር አመጣልሻለሁ። ሰላምን ገዢሽ ጽድቅንም አለቃሽ አደርጋለሁ። ከእንግዲህ ምድርሽ ሁከት በጠረፎችሽም ጥፋትና መፈራረስ አይሰማም። ነገር ግን ቅጥሮችሽን ድነት በሮችሽንም ምስጋና ብለሽ ትጠሪያቸዋለሽ። ከዚህ በኋላ ጠላቶችሽን የምትከላከዩ በድንጋይ ቅጥር አይደለም፣ እኔ ነኝ። ክንዴ አግዞኝ የተነሳሁት አምላክ እኔ ነኝ፣ የምጠብቅሽ ቅጥርሽ እኔ ነኝ ይላታል። በሮችሽንም ምስጋናት ያለሽ ብሎ እግዚአብሔር ሲናገር እናያለን። ስለዚህ እግዚአብሔር ክብሩን አመጣ። ቅጥሯን በድንጋይ ሳይሆን በእግዚአብሔር እንደሚጠበቅ እርሱ ጠባቂዋ እንደሚሆን ከዚህ በኋላ ይነግራታል። ይሄም ደግሞ ሰው ስላጣ እግዚአብሔር ያመጣው ተስፋ፣ እግዚአብሔር ያመጣው ተሐድሶ፣ እግዚአብሔር ያመጣው ትድግና ለጽዮን የፈነጠቀው ብርሃን ነው። እግዚአብሔር ይመስገን። አሜን። እንግዲህ ሰዓቴም ስላለቀ ስናጠቃልለው ምንድነው ከዚህ ምን እንማራለን? ከነዚህ ከ3 ምዕራፎች ምን እንማራለን? አሁን ያለንበት ዓለም ጨለማ የዋጠው ዓለም ነው። ግራ መጋባት የዋጠው ዓለም ነው። እውነት ከመንገድ ተሽቀንጥሮ የተጣለበት ዓለም ነው። ሐሰት፣ ውሸት የእውነትን ቦታ ወስዶ እንደ እውነት የነገሰበት ዓለም ነው። እውነትና በእውነት የሚኖሩ ወይም ደግሞ ፍትህን እያደረጉ በቅንነትና በጽድቅ የሚኖሩ የተገፉበትና ከመስመር የወጡበት ዓለም ነው አሁን ያለንበት ዓለም። ነገር ግን በዚህ ዓለም ውስጥ በእንደዚህ አይነት ዓለም ውስጥ በእንደዚህ አይነት ጨለማ ውስጥ እኛ እንደ ብርሃን ነን። አዲስ ኪዳንም ይህንን ነው የሚለው፣ እናንተ የዓለም ብርሃን ናችሁ ይላል። እናንተ የምድር ጨው ናችሁ። ጣዕም ላጣች ለጎመዘዘች ዓለም ጣዕም የምትሰጡት እናንተ ናችሁ። በጨለማ ውስጥ ለምትተራመስ እውነት ጠፍቶባት ለምትዳክረው ለዚች ጨለማ ዓለም ብርሃን የምትፈነጥቁት እናንተ ናችሁ ይላል። እግዚአብሔር ይመስገን። ስለዚህ ብርሃናችንን የሃይማኖት ስርዓት ብቻ አድርገን እንደው እንቅብ ውስጥ መክተት የለብንም። ብርሃናችንን የእርሱ ጾምና ጸሎት የወንጌልን ምስክርነት ይዘን ከእውነተኛ ኑሮ ጋር ፍትህን ከማስፈር ጋር እውነትን ከመኖር ጋር በጽድቅ በቅድስና እግዚአብሔርን እየመሰልን ከመመላለስ ጋር ይህንን ጨለማ ምድር ማብራት አለብን። ብዙዎች ፍትህ የተጠሙበት ዘመን ነው። ብዙዎች እውነት ምንድን ነው ብለው እውነትን የሚፈልጉበት ዘመን ነው። ብዙዎች የቱ ነው ትክክል ብለው በእውነትና በሐሰት መካከል በጥሩና በመጥፎ መካከል መለኪያው ጠፍቶባቸው የተጨነቁበት ዘመን ነው። እኔና እናንተ ጋር ግን እውነተኛ መለኪያ አለን። እውነተኛ አምላክ አለን። እውነተኛ ወንጌል አለን። እውነተኛ ህይወት አለን። ይህንን ወንጌል ይህንን ህይወት
በስብከትና በጸሎት ከኑሮ ጋር ከተግባር ጋር ፍትህን ከማስፈን ጋር ይዘን እቺን ምድር መታደግ አለብን። እግዚአብሔር ይመስገን። እነዚህ 3 ነገሮች ይህንን ያስተምሩናል። እግዚአብሔር ሰው ይፈልጋል። የዚህችን ምድር ጨለማ ለመክፈፍ እግዚአብሔር ሰው ይፈልጋል። የዚህችን ምድር ጨለማ ከላይዋ ላይ ለማንሳት በጨለማ ውስጥ ሆና እውነትን አታ የምትደናገረውን ዓለም ለመታደግ እግዚአብሔር ሰው ይፈልጋል። እግዚአብሔር የሚፈልገው ሰው እንደሆነ እውነተኛ ጾም የሚጾም እግዚአብሔር የሚወደውን ጾም የሚጾም። እግዚአብሔር የሚወደው ጾም ምን አይነት ነው? ጾምና ጸሎት ራስን ማዋረድን ከምን ጋር? ከፍትህ ጋር። እግዚአብሔር ይመስገን። ከፍትህ ጋር ለሌሎች ቦታ ከመስጠት ጋር፣ የተገፉትን ከመንከባከብ ጋር፣ የተራቡትን ከመመገብ ጋር፣ ያዘኑትን ከማጽናናት ጋር ምን ጾምና ጸሎት የዚችን ምድር ታሪክ ይቀይራል። እግዚአብሔር ይመስገን። ምዕራፍ 59 ላይ ፍትህን ማድረግ ብቻ ሰው ፍትህ የለም ብሎ መሟገት። ለምንድን ነው ፍትህ የጠፋው? ለምንድን ነው ኃጢአት ነግሶ ጽድቅ ለምንድን ነው የኮሰሰው? ጽድቅ ለምንድን ነው ጽድቅ ታች ሆነው ኃጢአት ለምን ላይ ሆነ? ኃጢአት ለምን ነገሰ? ሐሰት ለምን ነገሰ? እውነተኛ የሆኑ ሰዎች እየተገፉ እውነተኛ ያልሆኑ ሰዎች ለምን ቦታ አገኙ? ለምን ክብር አገኙ? ለምን ስፍራ አገኙ ብሎ የሚሟገት ሰው፣ እንዲህ አይነት ሰው ይጸልያል፣ እግዚአብሔር ይሰማዋል። የዚችን ምድር ታሪክ የዓለማችንን ጨለማ ለመክፈፍ እንዲህ አይነት ሰው ልንሆን ይገባል። ፍትህ የለም ብሎ እግዚአብሔር የሚፈልገው ሰው እንዲህ አይነት ነው። እግዚአብሔር ካጣስ እንደዚህ አይነት ሰው የሚጾም ብቻ ራሱን የሚያዋርድ የሚጸልይ ብቻ ፍትህ ማያደርግ ሰው ከበዛ፣ እንደገና ደግሞ ለፍትህ የማይሟገት ፍትህ የለም ብሎ ፍትህ እየተነፈጉ ነው ብሎ ለተጨቆኑ፣ ለድሆች፣ ለመበለቶች፣ ለተገፉ ሰዎች ለነርሱ ዘብ የማይቆም ሰው እግዚአብሔር ካጣ እግዚአብሔር ራሱ ይነሳል። ኢሳይያስ ምዕራፍ 60 ነው። ተነሳ፣ ለጽዮን ታዳጊ ይመጣል፣ ጽድቁ ታግዘዋለች። የእግዚአብሔር እጅ ከማዳን አላጠረችም፣ አሁንም አላጠረች። ጆሮም ከመስማት አልደነቆረችም። ብትጸልዩ ይሰማችኋል። አሁንም እግዚአብሔር የሰውን ጸሎት ይሰማል። የእኛን ጸሎት ያውም በኢየሱስ ስም አድርገን የምንጸልየውን ጸሎት ይሰማናል። ለምን አልመለሰልንም? ለምንድን ነው የጸሎቱን ፍሬ የማናየው? ፍትህ ተጓድሏል። ጾምና ጸሎት ከፍትህ ጋር አይደለም እንጂ እግዚአብሔር እኮ ጆሮ ከመስማት አልደነቆረችም። እግዚአብሔር እኮ እጁ ከማዳን አላጠረችም። ሰው ካጣ ተነስቶ ይሰራል። ይሄው የኢሳይያስን መጽሐፍ ተመልከቱ። ሰው አጣ፣ የሚማልድ አጣ፣ ወደሱ የሚጮህ አጣ፣ የገዛ ክንዱ አገዘችው ይላል። እግዚአብሔር ተነሳ ለጠላቶቹ ፍዳቸውን ወይም ደግሞ ዋጋ ለጠላቶቹና ወይም ደግሞ ፍትህ ለነፈጓቸው ሰዎች ፍትህን ለመስጠት እንዳጠፉት ጥፋት መጠን በዛው ስታንዳርድ በዛው ልክ ፍዳቸውን ለመክፈል እግዚአብሔር ተነሳ። እግዚአብሔር ለጽዮን ታዳጊ ያመጣ። ተነሺ አላት፣ አብሪ፣ ብርሃንሽ ወጥቷል፣ ተነሺና አብሪ። ከዚህ በኋላ ከእንግዲህ በኋላ ጨለማ አይሆንም፣ ተነሺና አብሪ። ሰዎች ተሰብስበው በምድር ላይ ያሉ ሰዎች ሁሉ ተሰብስበው ወደ አንቺ ይመጣሉ። ብርሃንሽ በርቷልና ወደ አንቺ ይመጣሉ። ያላቸውን ስጦታ ሁሉ ይዘው ወደ አንቺ ይመጣሉ። ብርሃንሽ በርቷልና ወደ አንቺ ይሰበሰባሉ። አንቺም ከእንግዲህ በኋላ የተጣልሽ፣ የተተውሽ፣ የተገፋሽ አትሆኝም፣ አትባይም። እግዚአብሔር በአመድ ፋንታ አክሊልን ይሰጥሻል፣ በናስ ፋንታ ወርቅን ይሰጥሻል። የተሻለ ህይወት፣ የተሻለ ኑሮ፣ የተሻለ ክብር፣ የተሻለ ነገር አዘጋጅቶልሻል። እግዚአብሔር ራሱ ተነሳ ይላል። እግዚአብሔር ሰው ይፈልጋል። እግዚአብሔር የሚፈልገውን ሰው እንሆን። ለእግዚአብሔር ካልተመቸን፣ ለእግዚአብሔር እሺ ካላል፣ ለእግዚአብሔር ምቹ ካልሆነ ራሱ እግዚአብሔር ራሱ ታዳጊ ያመጣል። እግዚአብሔር ይመስገን። ኢሳይያስ ይህንን ነው የሚያሳየን። እግዚአብሔር የሰማነውን ቃል ይባርክልን።